ሰላም ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ወደ ፕሮግራሙ ውድ ተከታታዮቻችን ዛሬ በቤተ ክርስቲያናችን ሕይወት ውስጥ ከመሰረታዊዎቹና ጥልቅ ከሆኑ ትምህርቶች አንዱን ይዘን ቀርበናል። ከባለፈው የቀጠለ በባለፈው ፕሮግራማችን እንግዲህ የካህናት ድርሻ በስጋው ደግሞ ምንድን ነው የሚለውን ተመልክተን ነበረ። እንዲሁም ደግሞ ካህኑ ኃጢአት ቢሰራስ የሚል ቀንጨብ ያለ ሀሳብ ተነጋግረን ነበረ። በዛሬው ዕለት እንግዲህ ከዛ የቀጠሉ እንመለከታለን። ይህንን ጥያቄ ምናልባት ሁላችንም አንድ ጊዜ እንኳን ጠይቀነዋል። ካህኑን ስንመለከት ጸጋ ሲያድል፣ ሚስጥር ሲፈጽም፣ ስጋና ደም ሲሰጥ ስናይ፣ ነገር ግን ድካሙን ወይም ደግሞ የግል ኃጢአቱን ስንሰማ አይምሯችን የሚጠይቀው አንድ አሳሳቢ ጥያቄ አለ። እሱም ካህኑ ኃጥእ ቢሆንስ? የመለኮት ስራ በሰው ድካም ይገታልን? የሚል ጥያቄዎች በአይምሯችን ይመላለሳሉ። ካህናት እንደኛ ስጋ የለበሱ ናቸውና በድካም ሊወድቁ ይችላሉ። ታዲያ የእነሱ ውድቀት የቅዱስ ቁርባኑ ሚስጥር፣ የጥምቀትን ጸጋ፣ የንስሐ ስርየት ይከለክላልን? የእኛን ዘላለማዊ ድህነትንስ ያበላሻልን? ዛሬ በቅዱሳን አባቶቻችን ጽሑፎችና በቤተ ክርስቲያናችን ቀኖና መሠረት ለዚህ ወሳኝ ጥያቄና ጥልቅ አስተማማኝ መልስ እንሰጣለን። እስከ መጨረሻው ድረስ ተከታተሉ። ቤተ ክርስቲያናችን በዚህ ጉዳይ ላይ ያላት ትምህርት ግልጽና የማያሻማ ነው። ሚስጥራትን የሚፈጽመው ካህን ምንም ኃጢአተኛ ቢሆን እግዚአብሔር ግን ስራውን አያቋርጥም። እስቲ ይህንን እውነታ በጥቂት ቁልፍ ነጥቦች እንመልከት። አንደኛው ካህኑ ሚስጥሩን የሚያከናውነው በራሱ ብቃት ወይም ደግሞ ንጽህና ሳይሆን በመንፈስ ቅዱስ ኃይልና በክህነት ስልጣን ነው። ካህኑ ልክ እንደ ዕቃ ወይም መሳሪያ ነው። ጠቃሚው የመጣው ጸጋ ከእግዚአብሔር እንጂ ከዕቃው አይደለም። በተግሣጽ መጽሐፍ ላይ እንደተጻፈው እስመ ጸጋ ትትገበር በእደ ካህናት ወበእደ ካልአኒሆሙ ተአምራት፣ ሥጋውን መለወጥ በበቁ ካህናት ባልበቁ ካህናት እጅ ትደረጋለችና ይለናል። ስለዚህ የጸጋው ባለቤት ማን ነው? እግዚአብሔር ነው እንጂ ካህኑ አይደለም ማለት ነው። ሁለተኛው እግዚአብሔር የካህኑን ስልጣን ተጠቅሞ ጸጋውን የሚያድለው በስሙ አምነው ይድኑ ዘንድ ስለመጡ ሰዎች ሃይማኖት ሲል ነው። የካህኑ ኃጢአት በግሉ የሚቀጣበት ጉዳይ ነው። በሚስጥራቱ ላይ የሚኖረው ተጽዕኖ ግን የጸጋውን ተቀባይ እምነት አይሽርም። ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ እስመ ኩሎ ጾሮ ይጸውር፣ ሁሉም እንደ ሥራው ፍዳውን ይቀበላልና ብሎ ገላትያ ምዕራፍ 6 ከቁጥር 5 ላይ በማለት ኃላፊነት የግል መሆኑን ያሰምርበታል። ስለዚህ የጸጋው ምልክት የተቀባዩ እምነት ነው ማለት ነው። ሶስተኛ ፍትሐ ነገሥት ላይ የሰፈረው ድንቅ ንጽጽር አለ። ዳግመኛም ምግባር የጎደለው ካህን እንደ ሰም መብራት ነው። የሚነደው እሳት በክህነቱ ይመሰላል። እሳቱ ሰሙን ያቀልጠዋል። ካህኑ በኃጢአቱ ይቃጠላል፣ ለሕዝቡ ግን ያበራል፣ ጸጋውን ያድላል። የካህኑ ግላዊ ድካም እሱን የሚያቀልጠው እሳት ነው። ለምዕመናን ግን ብርሃን ሆኖ ማብራቱን አይተውም ማለት ነው። ስለዚህ ምግባር የጎደለው ካህን እንደ ሰም መብራት ነው ማለት ነው። በሶስተኛ ደረጃነት የምንመለከተው ነገር እንግዲህ የካህኑ ንጽህናና አስፈላጊ ቢሆንም የጸጋው መብቃት የሚወሰነው በሌላኛው ወገን ነው፣ በሚስጥሩ ተቀባይ ንጽህና ማለት ነው። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ በግልጽ አስቀምጠዋል። ህብስቱስ ንጹሖች በሆኑ እጆች የተቆረሰ ንጹሕ ነው፣ ነገር ግን የይሁዳ ልብ ንጹሕ አልሆነም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በባህሪው ንጹሕ ነው አይደለም? ባህሪው መለኮቱ ቅዱስ ንጹሕ ነው። ስለዚህ ያንን ህብስት የቆረሰው ደግሞ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ተቀባዩ ማን ነው? ይሁዳ ነበር። ውስጡ ምን ነበር? ንጹሕ አልነበረም። ስለዚህ ንጹሖች በሆኑ እጆቹ ቁርባኑን መቀበል የኢየሱስ ክርስቶስ ጽድቅ ይሁዳን አልጠቀመውም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መሆኑ ይሁዳን ግን ምን አለውም? አልጠቀመውም። እንዲሁም ለአመፀኛ ሰው በንጹሕ ካህን እጆች ቁርባንን መቀበል አይረባውም። ምንም ካህኑ ንጹሕ ቢሆንም ተቀባዩ ግን ንጹሕ ካልሆነ፣ ከኃጢአት የጸዳ ካልሆነ ምንም ነገር የካህኑ ንጽሕና ምን አይለውም? አይጠቅመውም ማለት ነው። ይህን ትምህርት ሁለት ጠቃሚ መልእክቶች አሉት። አንደኛው የካህኑ ንጽሕና የማይጠቅምበት ጊዜ መኖሩ ነው። ህብስቱ ንጹሕ ቢሆንም የተቀባዩ ልብ የይሁዳን ያህል የረከሰ ከሆነ የክርስቶስ ጽድቅ ለድህነት አይሆንም ማለት ነው። ሁለተኛው ነጥብ ደግሞ የካህኑ ኃጢአት የማይጎዳበት ጊዜም አለ። ምዕመኑ በእምነትና በንስሐ የተዘጋጀ ከሆነ
የካህኑ ኃጢአት የሚያይበት ዓይን አይኖረውም። ምክንያቱም እያመነ የሚቀበለው የክርስቶስን ሥጋና ደም እንጂ የካህኑን ብቃት አይደለምና። ዋናው ቁም ነገር የጸጋው ፍሬያማነት የሚገኘው በእኛ በምዕመናን ንስሐና ጽና ሃይማኖት ውስጥ ነው። የቤተ ክርስቲያን ታሪክና ቅዱሳት መጻሕፍትን ይህንን ትምህርት የሚያጠናክሩ ተጨማሪ ምሳሌዎችን ይሰጣሉ። የቄስና የገበሬው ታሪክ አንድ የቄስና የገበሬው ታሪክ እናንሳ። ዜጋ የግል ቅጣት እንጂ መከላከል። እንግዲህ አንድ ክፉ ቄስ ወርቅ ለማግኘት ሲል ገበሬውን ገድሎ ደሙ ወርቁ ላይ አርፎ ወደ ብረትነት የተለወጠበት አሳዛኝ ታሪክ አይተናል። ይህን ተከትሎ ምዕመኑ በቄሱ እጅ ቁርባንን አልቀበልም ብሎ ሲከለከል መልአክ በራእይ የካህኑን ቅጣት አሳየው። መልአኩ ያሳየው ሰይጣን በዚያ ቄስ ላይ ሆኖ በእሳት ልጓም ገሎም በእሳት አለንጋ እየገረፉ ወደ ቤተ መቅደሱ ሲመጣ፣ ወደ ውስጥ ሲገባ ግን ሰይጣን ይወርድለትና ስራውን ይሰራል። ሲወጣ ደግሞ እንደቀደመው በላዩ ላይ ሆኖ ይገርፈዋል። ሁለተኛው ነጥብ ምዕመኑ የተረዳው ነው። ለካስ ቅዱስ ጳውሎስ ሁሉም ሸክሙን ይሸከማልና ያለው ይህንን ነው። የካህኑ ድካም የሚያስቀጣው የግል ዕዳ ነው። ስራው ግን ለምዕመናን ሲል እንዲሰራ ፈቅዶለታል ማለት። ሕጉ ፈርሶበት ቄስ ነኝ ብሎ ያስተምር የነበረው ካህን አንድ ያልጠበቀ ልጅ እንዲያጠምቅ ተጠየቀ። የልጁን አጥምቆ ቁርባን ካቀበለ በኋላ ልጁ ለባለቤቱ የሰጠው ምስክርነት በጣም አስገራሚ ነበር። ልጁ ገና ሂደን ከቅጽር ቤተ ክርስቲያን አጠገብ ስንደርስ አንድ ሸንቅላ ባሪያ ሰይጣን መጥቶ ከትከሻው ላይ ተቀምጦ በእሳት ልጓም ለጉሞ ከውጭ ያስቀራቸው። እኔን ሌሎች ቀሳውስት አጥምቀው ስጋውን ደሙን አቀብለውን ስወጣ ከዚያው ከውጭ ተይዘው ቆይተው ከዚህ በኋላ ለቀቃቸው ብሎ ኃጢአቱን ገልጧል። እግዚአብሔር ምስጢራትን ባልበቁ ካህናት እጅ የሚፈጽመው እነርሱን ወዷቸው ሳይሆን ስለ አማኒው ጽንዓ ሃይማኖት ሲል ነው። አሁን ደግሞ ወደ ትልቁ ምስጢር እንመለስ። ካህኑ ኃጥእም ቢሆን ምስጢሩን እንደሚፈጸም ከተረዳን ህብስቱና ወይኑ በእውነት ይለወጣል ወይ የሚለው ጥያቄ ብዙ ጊዜ ይነሳል። ለመስዋዕት የምናቀርበው ህብስትና ወይን አማን በአማን ወደ ጌታ ሥጋና ደም ይለወጣል። ሊቃውንት ይህንን መለወጥ ውላጤ ዘንበለ ውላጤ አለመለወጥ ያለበት መለወጥ እያሉ ይገልጡታል። ይህ ማለት ፍጹም ሥጋዊ ህብስት የነበረው ፍጹም የጌታ ሥጋና ደም ወደ መሆን ይለወጣል። የዚህ ውላጤ ወይም መለወጥ ተፈጥሮ ቅጽበታዊ ወይም ግብረ አካላዊ ስለሆነ እኛ በአይን አናየው፣ መለኮታዊ ተአምር ነው። አባ ጊዮርጊስ ዘጋስጫም እንዳሉ መለወጡ ለሚመለከቱት ሰዎች አይን የማይታይ ቢሆንም የአብርሃም ልጆች ከሆነች ከማርያም ከነሳው ሥጋና ደም የተለየ አይደለም ይለናል። መለወጡ በእውነት የሚፈሳው ከሆነ ለምን በቀጥታ ሥጋና ደምን አናይም የሚል ጥያቄ ብዙ ጊዜ ሰዎች ያነሳሉ። ለዚህ መልሱ ፍርሃትና ድንጋጤ ለማራቅ ነው። ሰው ደካማ ፍጡር ነውና ደም የሚወርደው ትኩስ ሥጋ አይኑ እያየ ቢቀርብለት ፍርሃት፣ ረዓድና ድንጋጤ ስለሚይዘው ደፍሮ መቀበል አይቻለውም ነበረ። አምላካችን ስለዚህም አራያውን ሳይለቅ ህብስቱንና ወይኑን ሥጋና ደም የሚያደርገው ይህ ሥጋዬ ነው፣ ይህ ደሜ ነው ያለው ቃል ነው እንዳለ በአምሳለ ህብስትና ወይን ሰውሮ እንድንቀበለው አደረገ። ባልበቃውና በተጠራጠረው መነኩሴ ፊት ህብስቱ ነጭ በግ ሆኖ ቄሱም በግዑን ሲያርድና ደም ሲያወራርድ ያየበት ታሪክ እንዳለ እንረዳለን። እግዚአብሔር ለሰው በሚቻለው መንገድ እንደተገለጠላቸው ሁሉ ይህንን ምስጢር ለበቁ ቅዱሳን ይገለጥላቸዋል። እንግዲህ የዛሬው ትምህርታችን ዋነኛ መልእክት ግልጽ ነው። አንደኛ የካህኑ ኃጢአት የምስጢራቱን ፍጹምነት አይሽርም፣ ምክንያቱም የጸጋው ባለቤት ማን ነው? እግዚአብሔር ነውና። ሁለተኛ የካህኑ ኃጢአት የግል ነው፣ እሱ የሚቀጣበት ሸክም ሲሆን እኛ ምዕመናን ግን በእምነታችንና በንስሐችን ጸጋውን እንቀበላለን። ሶስተኛ ህብስቱና ወይኑ አማን በአማን ወደ ክርስቶስ ሥጋና ደም ይለወጣሉ፣ ነገር ግን በአይን የሚታይ አይደለም። ይህንን ጥልቅ ምስጢር ስንረዳ ልባችን በሰላም በአክብሮትና በጽኑ እምነት ይሞላል። ወደ ቅዱስ ቁርባን ስንቀርብ በካህኑ ሰውነት ላይ ሳይሆን በጌታችን ኢየሱስ ክርስቶስ የመለኮት ኃይልና ፍቅር ላይ ብቻ ትኩረት ማድረግ ይኖርብናል።
ወደ ተከታታዮቻችን ይህ ቪዲዮ በሕይወታችን ውስጥ ያለው ጥያቄ መለሰላችሁ ብለን ተስፋ እናደርጋለን። ይህ ቪዲዮ ላይክ በማድረግ ሼር በማድረግ እና አስተያየታችሁን በኮሜንት ስር በማስቀመጥ ለሌሎች እንዲደርስ የበኩላችሁን አስተዋጽኦ እንድታደርጉ እንጠይቃለን። እናንተስ ይህንን ታላቅ ሚስጥር ከተረዱ በኋላ ወደ ቁርባን ስትቀርቡ ምን አይነት መንፈሳዊ ዝግጅት ታደርጋላችሁ? ኮሜንት ላይ ያካፍሉን። እስከሚቀጥለው መንፈሳዊ ቆይታችን ድረስ የእግዚአብሔር ሰላም ከሁላችን ጋር ይሁን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።